ሁወላሁ አሐድ ማልቀራው እሺ እኔ እግዚአብሔር ያውቃል ማልቀራበት ምንድነው ቁል ሁወላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ አስቀራኝ አንድ ቀን ማለት ነው። ይሄ ፓርት ምንድነው አላህ አይወልድም አይወለድም ቢጤም አምሳያም የለው ምናምን ነገር ነው የሚለውና ይሄንን ነገር ብዙ ጊዜ መቅራት ማልፈልገው ለዛ ነው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين قتنال ايو ايش አሁንስ አመናችሁ አላመናችሁ ባይዘው ቁርአን መቅራት ማለት ማወቅ ማለት አይደለም። يشرع اللعان لمجرد التهمة በጥርጣሬ ላይ ብቻ ተመስርቶ ተጠራጥሬያታለሁ ብሎ ስላለ ወደ ሊዓን አይገድም። ኦር ሰው ነገረኝ ብሎ ስላለ ወይንም እቤት በመገባበት ጊዜ ከወንድ ጋር አየኋት ብሎ ስላለ ወይንም እቤት በመገባበት ጊዜ ከወንድ ጋር ተኝታ እርቃኗን አየኋት ብሎ ስላለ ወደ ሊዓን አይገድም። ግራውሳ ዝሙት ስታደርግ ግንኙነት ሲያደርጉ ባይን ያየሁኝ ካለ ብቻ ነው ወደ ሊዓን የሚገድም እንጂ አንሶላ ሲጋፈፉ አየኋቸው ብሎ ካለ አይ እንትና አየን ብሎ ነው ነገሩን ወይንም ቤት ውስጥ በመገባበት ጊዜ የሆነ ነገር ነው ያየሁት ይሄው እንትና አብረን የገባነው 5 ነበርን የገባነው 4 ሰዎች ከኔ ጋር ነበሩ ያንን የተረበሸውን ነገር አይተዋል። ለምሳሌ አልጋ አልጨርቁ ምናምን ውልቅልቅ ብሎ አይተዋል አለ ኦር አርጋ ላይ የሆነ ፈሳሽ አይተዋል አለ ወልዒያዙ ቢላህ በደንብ ግልጽ እንዲሆንልን ስለፈለኩኝ ነው አይተዋል አይተናል ብሏል። የዚያኔ ወደ ሊዓን አይሄድም ጉዳዩ አይቻለው ግንኙነት መጋጠምን አይቻለው እና እንንተናም ይሄው አይተዋል ወደ ሐዱ የሚሄደው ቱህማ ከሆነ ክስ ዝም ብሎ ቱህማ ወይንም ጥርጣሬ በመሰለኝ ያየኋቸው ነገሮች በሙሉ ለዛ መጋቢ ናቸው በሚል አይሆንም ብያቸዋለሁ ከዚህ ቀደም የዝሙት ጉዳይ ሾፍ የዝሙት ጉዳይ በዚያ ለምሳሌ ምን ብያቸዋለሁ ከዚህ ቀደም እቺ ነው አያ በደንብ አድርጌ አብራርቻታለሁ። ምን ብለናል ከዚህ ቀደም ለምሳሌ አንድ ሰው አንድን ሰው ገደለ 2 ምስክሮች መተው መሰከሩበት እርምጃ ይወሰድበታል። በቃ 2 ምስክሮች ሙሉ መረጃ ሰጡና መሰከሩ በሁለት ሰው አንዲት ሴት ዝሙት ስትሰራ ይቻለው ብሎ ባልከሰሰ 2 ምስክሮች መጡና መሰከሩ ይወሰድባታል አይወሰድ 4 መሆኑ ሸርጥ ነው 3 ቢሆንስ አይሆንም እሺ 3ቱ መጡና አይተናል አሉ 4ኛው መጡና እርቃናቸውን ሲሳሳሙ ነው እንጂ ያየሁት አላየሁም ማለት እርምጃ ይወሰድባታል አይወሰድ። እሺ ሌላ እገሌን ገደለው ስለሚለው ምንድነው ማስረጃው ተባለ። 2ቱ ብቻ ነበሩ ቤት ውስጥ ማንንም የለም በር ከፍተን ስንገባ ያገኘነው 2ቱን ነው። አንደኛው እጅ ላይ ደግሞ ሽጉጥ ነው ያገኘነው በሽጉጥ የተመታም ነው ያየነው ምናምን አሉ። አያችሁ አሁን ይሄ አዳራሽ ነገር አይደል ለጉዳዩ ለክስተቱ አይደል። ስለዚህ አሁን እሱ ስለመሆኑ የሚያጠራጥሩ ነገሮች የሉ ግን ሲመታው በሽጉጥ ሲተኩስ አይቻለው አላሉም እነዛ ሰዎች። ዝሙት ላይ ከሆነሳ ሲተኩስ አይቻለው መባል መቻል አለበት። አይቷል ማስረጃ አምጣ ተባለ የለኝም ማለት እንግዲያውሳ እንደዛ ከሆነ መገረፍ አለበት። ሂላል ኢብኑ ኡመያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሚስቴ ዝሙት ስትሰራ አየኋት ብሎ አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አልበይና አሉ ማስረጃ አምጣ አለ። እንዴት ነው አንድ ባል ሚስቱን አልጋ ላይ ከሌላ ወንድ ጋር ስትዳራ አይቶ ማስረጃ ለማምጣት የሚሮጠው ለዚያውም 4 ማስረጃ አሉ እንዲህ ብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው አሉት ያ ሂላል ኢማ ሐዱን ፊ ظهرك ወኢማ አልበይና ከሁለት አንዱ ወይ ማስረጃ አምጣ ወይንም ጀርባህን ለግርፋት አዘጋጅ ብለዋል። እረ ያ ረሱላህ ብሎ ሲላቸው
ላ ገይብ ይሆኑ ኢማ ሐዱን ወኢማ አልበይና ጀርባህን ለግርፋት ወይንም ማስረጃ በቃ ከዚህ ውጭ የለም። አምናለሁ በሚል የሚታለፍ ነገር የለም። አላምንህም ተብሎ ደግሞ ዝም ብሎ አትገረፍም። ስለዚህ ማስረጃ አለ። ከዚያ እሱ ምን ብሎ አለ? አላህ ጀርባዬን ከግርፋት የሚያጠራበትን ፍርድ እሱ ይፈርድልኛል ብሏል። አለቅ ምንም ማድረግ አይችልማ። አደም ሙሳን ምን አለው? እየጠየኩት ያለሁት እኔ ነኝ። አንተ አስቀድሞ ምን ያልክ? አይ እኔ በአደም ምክንያት ከጀነት አልወጣሁም አልክ። አይ እኔ ደግሞ ወጣሃል። ሙሳ እንኳን እንደዚህ ብሎ አደምን ጠይቆታል። አስቀድሞ አላህ ሲፈጥራችሁ ለጀነት ነበር የፈጠራችሁ፣ ጀነት ውስጥ እንድትኖሩ ነበር የፈጠራችሁ። መጠየቁ ብቻውን ማስረጃ ይሆናል ብለህ ነው የምታስበው? ስለመውጣታችን በሱ ምክንያት ሙሳ አደምን መጠየቁ ብቻውን ማስረጃ ነው ብለህ ነው የምታስበው? አዎ አንተ ስለካድክ አደም ደግሞ እንደዛ ብሎ ስለጠየቀው ማስረጃ ይሆናል። ብትሄድለት ራሱ ከዚህኛው ቁርአን ክፍል ጋር መልሰህ ማጋጨት ትችላለህ። ምክንያቱም አደም አላህ እንዳስወጣው እንደቀደረበት ነው የሚናገረው። አላህ መልሶ ደግሞ ከገነት ውስጥ አካል ሴጣን ነው ይላል። ስለዚህ አላህ ሴጣን ይሆናል ማለት ነው በራሱ ሎጂክ መሰረት። ምክንያቱም ከገነት የሚያስወጣችሁ ማን ነው ብሎታል? ሴጣን ነው ብሎታል። አደም ደግሞ ያስወጣኝ አላህ ነው ካለ which is አላህ ራሱ ጥያቄ ምልክት ውስጥ ይሆናል። ወይን ሴጣን ነው አላህ ወይን ሴጣን ነው ወይንም ሴጣን አላህ ይሆናል ማለት ነው። ሁለቱ አንድ አካል ሊሆኑ ስለማይችሉ ወይንም ወደ አንድ ማለት ነው። እሺ እፎይ ጥሩ ፖይንት አንስተሃል። ነገር ግን ወተን ቀርተናል ወይ ነው ዋናው ፖይንት። እኔ ወተን ቀርተናል አልቀረም አይደለም። አሁን አራስ ያመጣው ሎጂክ ነው ቆማ አስኬደ ነው ትክክል ነው ብለሃል እያልኩህ አይደለም። ግን ኦሬዲ እኔ ቅድም መጀመሪያ ጀምር እየተናገርኩ የነበረው ነገር ምንድነው? ወተን ቀርተናል እንዲያልክ እሺ ቢድል ያንኛው አርጉመንት አስኬደም አላህ ሴጣን የሚያደርግብህ ነው። ነገር ግን እንበልና ወተን ቀርተናል እንደሚል ጥያቄ ጠየቅ እና ገነት ውስጥ ነው አሁን ያለው። እገባለሁ ትእዛዛቱን ጠብቄ እስከ ቀጠልኩ ድረስ እንደምገባ ደግሞ መልሶ ኮቬናንት ቃል ኪዳን ሰጥቶኛል።